ኢትዮጵያ ውስጥ ሆነ በዶላር መስራት አይቻልም የሚሉን ሰዎች አትስማ። እውነታው ግን ከፊቴ ያለው ኮምፒውተር ወይም በእጅ ላይ ያለው ስልክ የዓለም ገበያ መክፈቻ ቁልፍ መሆኑ ነው። ዛሬ ከየት አመጣለሁ፣ እንዴት እከፍላለሁ የሚሉትን ጥያቄዎችን የምንመልስበት፣ ጽናትህን ወደ ውጤት የምንቀይርበት ልዩ ቆይታ ይኖረናል። አሁን የምናቀርብላችሁ 5 ቢዝነሶች ኢትዮጵያ ውስጥ ሆኖ በኢትዮጵያ ማንነት ወይንም አይዲ ባለ ኢንተርኔት ብቻ ልትሰራቸው የምትችላቸውን ምርጥ 5 ቢዝነሶችን እናቀርባለን። በተለይ አምስተኛው እጅግ በጣም ቀላል ፌስቡክንና ቴሌግራምን ብቻ በመጠቀም የሚሰራ ነው። እስከ መጨረሻው አብራችሁን ቆዩ። የመጀመሪያውና በጣም ተግባራዊ መንገድ ፍሪላንሲንግ ነው። ይህ ማለት ያለህን ዕውቀት ለምሳሌ ቪዲዮ ኤዲቲንግ፣ ግራፊክስ ዲዛይን፣ ትርጉም ወይንም ዳታ ኢንትሪ ለዓለም ገበያ መሸጥ ነው። እነዚህን ችሎታዎችን ደግሞ የምትሸጥባቸው ትላልቅ ዓለም አቀፍ መድረኮች አሉ። ለምሳሌ አንደኛው አፕወርክ፣ ሁለተኛው ፊቨር እና freelancer.com የተሰኙ ዌብሳይቶችን በመጠቀም ራስን በዛ ላይ ማስተዋወቅ ትችላለህ። ኢትዮጵያ ውስጥ እንዴት ይሰራል? ብዙዎቹ ኢትዮጵያ ውስጥ ፔፓል የለም ይላሉ። ነገር ግን ፔዮነርን በመጠቀም ክፍያችሁን መቀበል ትችላላችሁ። ፔዮነር ደግሞ ከኢትዮጵያ ንግድ ባንክ ሲቢኢ ወይም ከሌሎች ባንኮች ጋር በቀጥታ ይገናኛል። በቀን 2 ሰዓት አዲስ ክህሎት ተማሩ። ለምሳሌ አሁን ባለው ገበያ የቪዲዮ ኤዲቲንግ ወይንም ዩቲዩብ ቪዲዮ ኤዲተርስ በጣም ተፈላጊ ናቸው። አብዛኛው ዩቲዩበር ቪዲዮ ኤዲተር ብዙ ይፈልጋል። ይሄ ብቃት ካላችሁ አፕወርክ ላይ ወይንም ቅድም በዘረዘርናችሁ ዌብሳይቶች ላይ ራሳችሁን በማስተዋወቅ በሰራችሁት ደቂቃ በዶላር ሊከፈላችሁ ይችላል። ሁለተኛው ድንቅ መንገድ ዲጂታል ምርቶችን ማዘጋጀት ነው። ኢትዮጵያ ውስጥ ሆነ ለዓለም ዙሪያ ላሉ ኢትዮጵያውያን ወይንም ለዲያስፖራዎች የምትሸጠው ምርት፣ ለምሳሌ የኢትዮጵያ ምግብ አሰራር የሚያስተምር የኢቡክ ወይም ቪዲዮ፣ የግዕዝ ወይም የአማርኛ ቋንቋ መማሪያ መሳሪያዎች። እነዚህን ምርቶች እንደ ሴለር ወይንም ደግሞ ጉምሮድ ባሉ ድረገጾች ላይ በመጫን በዶላር መሸጥ ትችላለህ። አንድ ጊዜ ሰርታችሁ ተኝታችሁ የምታተርፉበት ቢዝነስ ነው። ሶስተኛው ዩቲዩብ ነው። ዩቲዩብ ዛሬ ላይ ኢትዮጵያ ውስጥ ሆነው ለሚሰሩ ሰዎች ትልቅ የገቢ ምንጭ ሆኗል። ሁለት አማራጭ አለ። አንደኛው ፊትን አሳይተ ለመስራት መሞከር ነው። ሁለተኛው ደግሞ ልክ እንደኔ ፌስለስ ዩቲዩብ ቻናል ለምሳሌ ምስሎችን እና ድምጽን ብቻ በመጠቀም የታሪክ ትረካዎች፣ የቴክኖሎጂ መረጃዎችን መስራት ነው። ክፍያው በጉግል አድሰንስ በኩል ወደ ባንክ አካውንታችሁ ይገባል። የዩቲዩብ ሚስጥር ጥራት ያለው መረጃ በማይሰለችና በጽናት ባለው መንገድ ኮንሲስተንሲን ተጠቅመው መስራት ነው። አራተኛው ቢዝነስ ቨርቹዋል አሲስታንት ይባላል። ቪኤ በአሜሪካ ወይም በአውሮፓ ያሉ ባለሀብቶች ስራ ስለሚበዛባቸው ኢሜል እንዲመልስላቸው፣ ቀጠሮ እንዲይዝላቸው ወይም ሶሻል ሚዲያዎችን እንዲያስተዳድርላቸው ሰው ይፈልጋሉ። በወር $500 እስከ $1500 ሊከፍሉ ይችላሉ። ይሄ ለኢትዮጵያ ውስጥ ላለ ሰው በጣም ትልቅ ገቢ ነው። የሚያስፈልገው ጥሩ የእንግሊዘኛ ችሎታ፣ ኢንተርኔት እና የታመነ ሰው መሆን ብቻ ነው። ስራውን ሊንክዲን ወይንም ደግሞ remote.co ላይ መፈለግ ትችላላችሁ። አምስተኛውና የመጨረሻው አፊሊየት ማርኬቲንግ ነው። የእናንተ ስራ ድልድይ መሆን ብቻ ነው። ለምሳሌ በዓለም ላይ ያሉ ትልልቅ የቴክኖሎጂ ኩባንያዎች እንደ ሰርቨር አቅራቢዎች ወይም ሶፍትዌሮች ሰዎችን ስታመጡላቸው ከፍተኛ ኮሚሽን ይከፍላሉ። አንድ ሰው በእናንተ ሊንክ ገዝቶ $100 ሲከፍል እናንተ $30 ወይም $40 ኮሚሽን ታገኛላችሁ። ይህንን ስራ በፌስቡክ፣ በቴሌግራም ወይም በቲክቶክ ገጻችሁ ላይ ጠቃሚ መረጃዎችን በማጋራት መስራት ትችላላችሁ።
እነዚህ 5 ቢዝነሶች ዛሬውኑ ኢትዮጵያ ውስጥ ሆነ ልትጀምራቸው የምትችላቸው ናቸው። ችግሩ የገንዘብ ማጣት ሳይሆን የመረጃ ማጣትና አይሳካልኝም የሚል ፍርሃት ነው። ዓለም በዲጂታል መስመር እየተገናኘች ባለችበት በዚህ ዘመን ድህነት ምርጫ እንጂ እጣ ፈንታ አይደለም። ዛሬ የምታሳልፋት እያንዳንዷ ሰከንድ ለወደፊት ህይወት የምታስቀምጣት ጡብ ናት። ቁጭ ብለ መንግስትን ወይም አገሪቷ ውስጥ ያለውን ሁኔታዎች አትውቀስ። ስልክ ላይ ያለውን ዳታ ለፌስቡክ ቪዲዮ ማየት ብቻ ሳይሆን ለገቢ ምንጭነት ተጠቀመው። ጽናት ካለ ነገ ከዛሬ የተሻለ ይሆናል። በጽናት ቫይብስ ሁሌም አዳዲስ መረጃዎችን እናመጣላችኋለን። ይህ ቪዲዮ ለውጥ እንዲያመጣላችሁ ከልብ እመኛለሁ። ሰብስክራይብ ያላደረጋችሁ የጽናት ቤተሰብ ለመሆን አሁኑኑ ተቀላቀሉን። ስለተከታተላችሁን ከልብ እናመሰግናለን። ሁሌም እንደዚህ አይነት ታሪኮች እንዲደርሱት ጽናት ቫይብስን ሰብስክራይብ ያድርጉ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጽናት ቫይብ፣ ጽናት ለሁሉም።